ውድ ቤተሰቦቻችን በትናንትናው ዕለት እንግዲህ ሁሉም ሰው ሲፈልገውና ሲመኘው የነበረው እንዲሁም ደግሞ በአብርሃም ቤተሰቦች በጓደኞቹ በዳኒ ጨምሮ ሲፈልጉትና እንዲሁም በፍቅረኛ በሆነችው በሄርሜላ ከአንገቱ ላይ ሀብሉ እንዲወልቅ በጣም ብዙ ጥረት ሲያደርጉ ይህ ሀብል ነው ችግር ያለበት ብለው ሰውን እንግዲህ አሳምነው በግድ ይሄ ልጅ ያለበት ነገር ችግር ከዚህ ሀብል ጋር በተያያዘ ነው በማለት እንግዲህ በትናንትናው ዕለት የአብርሃም ሀብል ተበጥሷል፣ አውልቀውለታል። የቡዜ ቤት ወስደው ነበር ያንን ሀብል ያወለቁለት ሁላችንም እንደተመለከት ነው። ነገር ግን ሀብሉ ከወለቀ በኋላ አብርሃም ምን ሆነ ወይም ደግሞ አብርሃም ላይ ምን ተፈጠረ፣ አብርሃም ከዛ በኋላ ምን እየሆነ ነው ያለውን ነገር በሙሉ ለእናንተ መረጃውን እናደርሳቸዋለን ማለት ነው። አሁን ያለበትን ነገር አንድም ሳናስቀር ለእናንተ ትክክለኛውና እውነተኛውን መረጃ የምናደርሳችሁ ይሆናል ማለት ነው። ሰላም ጤና ይስጥልኝ ውድ የሀገሬ ልጆች፣ በሀገር ውስጥም ከሀገር ውጭም ያላችሁ እንዴት ናችሁ? እንዴት ሰነበታችሁ? ፈጣሪ በያላችሁበት ሰላሙን ጤናውን ያድላችሁ። በሰው ሀገር ያላችሁ በሰላም ሰርታችሁ ያገራችሁ እንዲያበቃችሁ ከልብ እንመኛለን ማለት ነው። እንግዲህ በትናንትናው ዕለት የተፈጠረውን ነገር አይተናል። በአብርሃም ላይ የተደረጉ የነበሩ ነገሮች ከዚህ ሀብል ጋር በተያያዘ ሩታ ባሰረችለት ሀብል ጋር በተያያዘ በጣም ብዙ ነገሮች በገዛ ቤተሰቡ እንዲሁም ደግሞ በተመልካች በኦዲየንስ ብዙ ነገር ሲባል ነበረ። ነገር ግን ይህ ነገር ውሸት ነው፣ እባካችሁ ተረጋጉ፣ ይህ ነገር ልክ አይደለም፣ ዳኒ እንዲሁም ደግሞ የአብርሃም ቤተሰቦች ቡዜንና ዳዊትን ጨምሮ እያደረጉት ያለው ነገር ስህተት ነው። አብርሃም ከሀብሉ ጋር የሚያያይዘው ምንም አይነት ግንኙነት የለም። ያደረገው ሀብል ላይ ተሰርቶበታል፣ የማይሆን ነገር አለው። እንዲሁም እየረበሸው ያለው እሱ ነው። ያ ነገር ከሩታ የመጣ ስለሆነ ከአንገቱ ላይ መውለቅ አለበት በሚል እንግዲህ በአብዛኛው ሰው ብዙ ነገር ሲባል በቤተሰቡ እንዲሁም ደግሞ በዳኒ በጣም ከፍተኛ ግፊት እየተደረገ ችግር ያለው እዚህ ሀብል ላይ ነው፣ ሀብሉ መውለቅ አለበት በማለት እንግዲህ ብዙ ጥረትን ሲያደርጉ ልጁን ሲያንገላቱት አብርሃም ራሱ የዚህን ያክል ትዕግስት ወስዶ ራሱ በእነሱ እንደዚህ እንደ ህፃን ልጅ ወደዛና ወደዚህ እያደረጉ እንደዚህ ሲጫወቱበት ዝም ማለቱ ራሱ ይሄ ራሱ የሚያሳዝን ነገር ነው። እና ለምንድን ነው እሱ እጆች ሁሉ ነገሮች ሁሉ ወደ ሩታ ይዞሩት? ይህ ነገር ያደረገችው ሩታ ነች፣ ይህ ነገር አሰርታበት ነው፣ ይሄ ነገር መጥፎ ነገር አድርጋበት ነው ሀብሉን የሰጠችው በሚል እንግዲህ ሁሉም ሰው ሩታን ነበር ሲወቅስ የነበረው። ነገር ግን ለምንድን ነው እሱ ተረጋግቶ ማሰብ ያቃታቸው? ራሷ ቡዜ እንዲሁም ደግሞ የአብርሃም ቤተሰቦች ዳዊትን ጨምሮ ለምንድን ነው ተረጋግቶ ማሰብ ያቃታቸው? ዳኒስ ለምንድን ነው ይሄን ነገር ፍጥን ያደረገው? ዳኒን እስኪ ተመልከቱት። በጣም በቃ ሲቅለበለብ ሲንቀዠቀዥ አብርሃምን ሲጎትት ወይ የሆነ ነገር ግርግር በጣም ሲፈጥር እያየ ነውና ለምንድን ነው እሱ ሩታን ተጠያቂ ለማድረግ ይሄ ሁሉ ጥረት ይሄ ሁሉ ግፊት ሲያደርጉ ያሉት? ምክንያቱም ሀብሉ ትናንት ተበጠሰ። ነገር ግን አብርሃም ምንም የተቀየረ ነገር የለውም፣ እንዳያችሁት ነው። ከዛ በኋላ የተፈጠረው ነገር እነግራችኋለን። አብርሃም ወደ ራሱ ተመለሰ፣ ደስ ብሎናል፣ አሁን ደህና ትሆናለህ ምናምን ብለው እዛው እንግዲህ ልጁን ግራ ሲያጋቡት ነበር። ነገር ግን ከምንድን ነው የተመለሰው? ይሄ ልጅ እላው ላይ ጮሆ የወጣ ወይም ደግሞ መንፈስ የለውም። ይሄ ልጅ እላው ላይ የነበረ ነገር ለቀኩብኝ ብሎ ወይ ደግሞ የሆነ ጮሆ የወጣ ወይም ደግሞ የወደቀበት የሆነ በቃ አለ አይደል? ሰው እኮ መንፈስ አለበት፣ የሆነ መጥፎ ነገር አለበት ሲባል ከዛ ነገር ሲላቀቅ ወይም ሲወጣ ያ ነገር አለበት የተባለው ነገር ሲወጣ ወይ የሆነ ነገር ያሳያል። ምንም ነገር ያሳየው ነገር የለም። ከዛም በፊት ደግሞ ይሄ እንደዚህ የተደረገበት የተባለው ነገር በምን እርግጠኛ ሆኑ? ምንድን ነው እሱ አዲስ ነገር ያዩት ነገር? አብርሃም እንደነገርናችሁ ነው። ከዚህ አስቀድመን ብዙ ቪዲዮችን ሰርተንላችኋል። አብርሃም እየሆነ ያለው ነገር በህመም ምክንያት በስትረስ በጭንቀት ምክንያት ነው አሁን ላይ ያለው ነገር እንደዚህ የሚሆነው። ምንም አይነት ችግር የለበትም። በሩታ በኩል የተደረገበት ነገር የለም። ነገር ግን አንድ ትልቅ እውነት አለ፣ እሱም በቅርቡ ሁላችንም እናያለን በሚል እንግዲህ ብዙ ቪዲዮችን ሰርተንላችኋል። ስለዚህ ለምንድን ነው እምነት ማሳደር ያቃታቸው ራሱ የአብርሃም ቤተሰቦች? ለምንድን ነው እሱ ዳኒ እንደዚህ የሚሆነው? ስለዚህ ሩታ በዚህ ሰዓት ላይ ትልቅና ከባድ ውሳኔ እየወሰነች እንዳለ ይህንንም ነገር እንደምታደርገው ነው እንግዲህ እየገለጸች ያለችው። ምክንያቱም እኔ ስሜ ጠፍቷል፣ ስሜን አጥፍተዋል፣ በማይሆን ነገር የኔን ስም እያነሱ ነው። ስለዚህ እኔ ባለቤቴ ላይ የልጅ አባት ላይ ያደረግኩት ነገር የለም። ስለዚህ ይህንን በማስረጃ እንዲያቀርቡልኝ እኔም ክስ መሰረታለሁ በማለት እንግዲህ ቃል በቃል ተናግራለች ማለት ነው። በትናንትናው ዕለት ዳኒ እንግዲህ አብሮት ባለ ሰዓት ይዞት ወደ ቡዜ ቤት ሄዶ እሷ በማታውቀው መንገድ ነው ያን ሁሉ ነገር ሲያደርጉ የነበረው። ስለዚህ ይሄ ነገር ፍቃድ የጎደለው እንዲሁም ደግሞ ነውር የሆነ ነገር ነው። ከኔ ፍቃድ ውጭ ይህን ሁሉ ነገርም ሲያደርጉ የነበሩት ባለቤቴ ነው፣ ስለሱ ይመለከተኛል፣ ስላለበት ነገር ተረጋግቶ መጠየቅ ሲገባቸው እኔ ላይ ፈራጅ ሆኑ በማለት እንግዲህ ሩታ በጣም በንዴትና እንዲሁም ደግሞ በቁጭት ውስጥ እንዳለችና ወደ ህግም ሄዳ ልትከሳቸው እንደምትችል እንግዲህ እየተናገረች ነው ማለት
ማለት ነው። እንግዲህ ሩታን የቀድሞ ባለቤቷም ይሁን አሁን የልጇም አባት የሆነው ሰው አጠገቧ መሆኑ ለምንድን ነው እሱ ይሄን ያህል እነ ዳኒም ሆነ እነ ቡዜና ዳዊት ያልፈለጉት? የአብርሃም ቤተሰቦች ለምንድን ነው ያልፈለጉት ብለን ስንመለከት በዚህ በኩል ሄርሜላ አለች። ሄርሜላ ትናንትና እንዳየናት ነው። በጣም ነው የሚገርመው። አብርሃም ገና ሀብሉ ተበጠሰ ተብሎ ወደ ራሱ ተመለሰ ባሉበት ሰዓት እንኳን እሷ እያደረገች የነበረችው ነገር ምንድን ነው? በቃ የኔ ፍቅር የምን እንዴ! ሰው እኮ ከታመመበት ወይም ደግሞ ካለበት ችግር ገና ሳይነቃ ወይም ደግሞ ነቃ በተባለበት ሰዓት እኮ የድሮ ነገሮችን ማድረግ ወዲያው የኔ ፍቅር ምን ለመሳም መሞከር ምን አይነት ስርዓት ነው ማለት? ሰዎች ታመው እንደው ታሟል እንኳን ብለው ቢያስቡ ይሄ ነገር ተይዟል እንኳን ብለው ቢያስቡ ጊዜ ሊሰጡት እንዲረጋጋ የሆነ ለራሱ ጊዜ እንዲሰጥ ይገባል። እና ለምንድን ነው እሱ እንደዚህ የምትቸኩለው? ሄርሜላ ለምንድን ነው እሱ በፍጥነት ይህን ሁሉ ነገር እያደረገች ያለችው? ከኔ ጋር ነበርክ ከኔ ጋር ህይወት ነክ ምናምን እዛ ጋርም እኮ ልጅ አለው። እሷ እኔ ህይወት ነኝ ትዳር ነኝ ብላ የምታስብ ከሆነ ለአብርሃም እዛ ጋርም ትቶት የመጣው ህይወት አለ፣ የሩታ ህይወት አለ፣ የልጁ የልዑል ህይወት አለ። ስለዚህ ይሄ ቀልድ አይደለም። ለምንድን ነው እሱ ሰዎች ራስ ወዳድ የምንሆነው? ለምንድን ነው ማናገናዝበው? ለምንድን ነው የራሳችንን ነገር ብቻ የምናስቀድመው? እና ሁሉም ነገር እያደረጉ ያሉት አሁን ሁሉም ለራሱ ጥቅም ነው እንጂ ለአብርሃም ወይም ደግሞ ለሌላ ሰው ጥቅም አይደለም። ሰዎችን ለመጉዳትና የራስን ጥቅም ማስቀደም ብቻ ነው እዚህ ጋር እያሳዩ ያሉት እና በጣም ያሳዝናል። ሩታ እንግዲህ ያሰብሽው ነገር ተሳክቶልሽ በቅርቡ ደግሞ ብዙ እውነታዎች ይወጣሉ። ሁሉም ሰው ተረጋግቶ ያንን ነገር ይጠብቅ። ነገር ግን አሁን ላይ ሩታን ተወቃሽ ማድረግ እሷን ተጠያቂ ማድረግ ልክ አይደለም። ሄርሜላ በደንብ ልትረጋጊ ይገባል። ወደ ራስሽ በደንብ ልትመለሽ ይገባል። ዳኒም ደግሞ እንደዚህ የሚያደርግህ ነገር በሩታ በኩል ያለውን ግጭት ለማባባስ ነው እና ይህም አይጠቅምህም ዳኒ። ይሄ ነገር ምንም ፈጽሞ የሚጠቅምክ ነገር አይደለም። እና ውድ ቤተሰቦቻችን አብርሃም ባለበት ሁኔታ ያለበትን ስትረስ ጭራሽ እየጨመሩበት በሽታ ላይ ሊጥሉት ነው እንጂ ምንም የሚበጁት ነገር የለም። እና ይህንን ነገር ለወዳጅ ዘመዶቻችሁ ሼር አድርጉልን፣ ላይክ አድርጉት ቪዲዮውን ለብዙዎች እንዲደርስ፣ እንዲሁም ደግሞ ሰብስክራይብ በማድረግ ቤተሰብ አድርጉን። እኛ ለእናንተ ትክክለኛውን እውነተኛውን መረጃ የምናጋራችሁ ይሆናል። በያላችሁበት ፈጣሪ ሰላሙን ጤናውን ያድላችሁ። ሰብስክራይብ ማድረግ ግን እንዳይረሳ። እንወዳችኋለን።